ዩኒት 7 ኢንትሮዳክሽን ቱ ማክሮ ኢኮኖሚክስ። በዛሬ ትምህርታችን ስለ ማክሮ ኢኮኖሚክስ ኮንሴፕቶች ኢንትሮዲውስ አደርጋችኋለሁ። ማክሮ ኢኮኖሚክስ ምንድን ነው የሚለውን ዲፋይን እናደርጋለን። ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስን ምንድን ነው የሚለያቸው የሚለውንም በድጋሚ እናነሳለን። ኦብቪየስሊ በማይክሮ ኢኮኖሚክስ እና በማክሮ ኢኮኖሚክስ መካከል ያለውን ልዩነት በባለፉት ቪዲዮዎቻችን ማለትም ቻፕተር 1 ላይ ባለው ቪዲዮ አይተን ነበረ። ልዩነቱም አነስ ባለ መልኩም ቢሆን ማለት ነው። በዛሬ ቪዲዮአችን ደግሞ ስለ ማክሮ ኢኮኖሚክስ ኢንትሮዲውስ አደርጋቸዋለሁ ማለት ነው። ዩኒት 7 እንግዲህ ከዚህ ወደ ታች የተዘረዘሩትን ኤሌመንቶች ወይንም ቶፒኮች በውስጡ የያዘ ነው ማለት ነው። ልክ ይህንን ዩኒት እንደጨረሳችሁ ከዚህ ወደ ታች የተዘረዘሩትን ነጥቦች አንደርስታንድ ልታረጉ ይገባል ወይንም መረዳት አለባችሁ ማለት ነው። የመጀመሪያው የምናየው ኮንሴፕት ምንድን ነው? we will define macro economics ማክሮ ኢኮኖሚክስ ምንድን ነው የሚለውን ዲፋይን እናደርጋለን። ከዛ ደግሞ ማክሮ ኢኮኖሚክስ ያሉት ኪ ቫሪያብሎች እነማን ናቸው? ዋና ዋና የማክሮ ኢኮኖሚክ ቫሪያብል የሚባሉት አሉ። እንደ ጂዲፒ ምናምን ያሉ ግሮስ ዶሜስቲክ ፕሮዳክት፣ ጂኤንፒ ግሮስ ናሽናል ፕሮዳክት፣ ፔር ካፒታል ኢንካም፣ ሴቪንግ፣ ኢንቨስትመንት፣ ኮንዘምፕሽን የተለያዩ ማክሮ ኢኮኖሚክ ቫሪያብሎች አሉ። ከነዚህ ማክሮ ኢኮኖሚክ ቫሪያብሎች ውስጥ የተወሰኑትን አብረን እናያለን ማለት ነው። ሁለተኛው አብረን የምናየው ኮንሴፕት እዚህ ዩኒት ስር እንግዲህ we will identify the macro economic goals of the country ሀገራቶች እንግዲህ የኢኮኖሚ ችግር ሲገጥማቸው የተለያዩ ማክሮ ኢኮኖሚክ ፖሊሲዎችን ይጠቀማሉ። እነዛ ማክሮ ኢኮኖሚክ ፖሊሲዎች እንግዲህ ለምን ዓላማ ነው የሚውሉት ማለት ነው? ማክሮ ኢኮኖሚክ ስታቢሊቲ ለማምጣት ማለት ነው። የኢኮኖሚ መረጋጋት እንዲመጣ የተለያዩ ማክሮ ኢኮኖሚክ ፖሊሲዎችን እንጠቀማለን። ከዚህም በተጨማሪ ደግሞ ማክሮ ኢኮኖሚክስ የራሱ የሆኑ ዓላማዎች ወይንም ጎሎች አሉት። እነዚህን ጎሎችም እናያለን። ለምሳሌ ፕራይስ ስታቢሊቲ ማምጣት ወይንም ኢንፍሌሽንን መቀነስ፣ አንኢምፕሎይመንት ሬት ስራ አጥነትን መቀነስ፣ የኢኮኖሚ እድገትን ማምጣት፣ የንግድ ሂደቱን ማሻሻል፣ እነዚህ የተወሰኑት የማክሮ ኢኮኖሚክ ጎሎች ናቸው ማለት ነው። እነዚህንም እዚህ ዩኒት ስር አብረን እናያለን ማለት ነው። ከዛም በመቀጠል ኢንፍሌሽን ምንድን ነው? ኢንፍሌሽን የምንለው ወይንም የዋጋ ንረት የምንለው ምንድን ነው የሚለውን እናያለን። ምን አይነት ኢንፍሌሽኖች አሉ? ኢንፍሌሽንን ደግሞ ምንድን ነው እንዲከሰት የሚያደርገው የሚለውንም እናያለን። ኦብቪየስሊ ኢንፍሌሽን በተለያዩ ኮዞች ነው ሀፕን የሚያደርገው። ለምሳሌ ዲማንድ ፑል ኢንፍሌሽን የሚባል አለ፣ ኮስት ፑሽ ኢንፍሌሽን የሚባል አለ። እነዚህ የኢንፍሌሽን ኮዞች ናቸው። በኋላ አካባቢ ላይ ጠለቅ ብለን እናያቸዋለን ማለት ነው እነሱንም። አንኢምፕሎይመንት ሌላኛው ማክሮ ኢኮኖሚክ ችግር ነው። አንኢምፕሎይመንት ምንድን ነው? አንድ ሰው አንኢምፕሎይድ ነው ወይንም ስራ አጥ ነው የሚባለው መቼ ነው? ምን አይነት አንኢምፕሎይመንት ታይፖች አሉ? እነ ፍሪክሽናል፣ ስትራክቸራል፣ ሳይክሊካል እና ዲስኪስድ አንኢምፕሎይመንት የሚባሉት አሉ። እነዚህንም በስፋት እናያለን ማለት ነው። ሌላኛው የምናየው ነገር ምንድን ነው? ትሬድ ባላንስ። ስለ ንግድ ባላንስ ምንድን ነው? የንግድ ባላንስ አንዲት ሀገር የንግድ ባላንስ አላት የሚባለው ምን ሲከሰት ነው? ምን ሲሆን ነው? ባላንስ ኦፍ ፔይመንት ዲፊሲት የሚባለውስ ምንድን ነው የሚለውንም እዚህ ዩኒት ስር አብረን እናነሳለን ማለት ነው። 7.1 ዴፊኒሽን ኦፍ ማክሮ ኢኮኖሚክ ቫሪያብልስ። የማክሮ ኢኮኖሚክ ቫሪያብሎችን ዲፊኒሽን እናያለን። የተወሰኑ የማክሮ ኢኮኖሚክ ቫሪያብሎችን አብረን እናያለን ማለት ነው። ሁሉንም ዲስከስ ለማድረግ ጊዜ ስለማይኖረን የተወሰኑ ማክሮ ኢኮኖሚክ ቫሪያብሎችንም አብረን እናያለን። እነዚህን የተወሰኑ ማክሮ ኢኮኖሚክ ቫሪያብሎችን ከማየታችን በፊት ግን ማክሮ ኢኮኖሚክስ ምንድን ነው የሚለውን ነገር ዲፋይን ልናደርግ ይገባል ማለት ነው። Macro economics is the study of the economic behavior and the policies that influence consumption, investment, trade balance and aggregate economic variables. Macro economics ምንድን ነው? ስለ ኢኮኖሚ ባህሪ የሚያጠናው የኢኮኖሚክስ ብሬንች ነው ወይንም ደግሞ ስለ አጠቃላይ የኢኮኖሚ ሁኔታ የሚያጠናው የኢኮኖሚክስ ብሬንች ማክሮ ኢኮኖሚክስ ይባላል ማለት ነው። እዚህ ጋር እንደምታዩት it studies about the behavior of an economy ኢኮኖሚው እንዴት ነው ቢሄቭ እያደረገ ያለው
ኢኮኖሚው ስቴብል ነው አንስቴብል ነው፣ የተረጋጋ ነው ያልተረጋጋ ነው፣ ኢኮኖሚው እድገት እያሳየ ነው ወይንስ እየዳሸቀ ነው? ሶ የኢኮኖሚውን የአጠቃላይ ሁኔታ እድገቱን፣ ማሽቆልቆሉን እናም ደግሞ እዛ ኢኮኖሚ ውስጥ የሚካሄዱትን ሁናቴዎች ለማጥናት የሚረዳን የኢኮኖሚክስ ቅርንጫፍ ማክሮ ኢኮኖሚክስ ይባላል ማለት ነው። ሶ የኢኮኖሚ መረጋጋትን ለማምጣት አገራቶች እንግዲህ የተለያየ የማክሮ ኢኮኖሚክ ፖሊሲን ይጠቀማሉ። ለምሳሌ ሞኔታሪ ፖሊሲ የሚባል አለ፣ ከገንዘብ ጋር ተያያዥነት ያለው ፖሊሲ ማለት ነው። ለምሳሌ የገንዘብ አቅርቦት መጠንን መጨመር መቀነስ፣ መኒ ሰፕላይ የምንለው ማለት ነው። ኢንተረስት ሬት የወለድ መጠንን ከፍ ማድረግ ዝቅ ማድረግ ኢኮኖሚው ላይ ምን ለውጥ አለው? ኢንቨስትመንት ላይ ምን ለውጥ አለው? ሴቪንግ ላይ ምን ተጽዕኖ አለው? ኮንዘምፕሽን ላይ ምን ተጽዕኖ አለው? አግሪጌት ዲማንድ ላይ ምን ተጽዕኖ አለው የሚለውን ያጠናል ማለት ነው ማክሮ ኢኮኖሚክስ። ሌላኛው ፖሊሲ ፊስካል ፖሊሲ የሚባልም አለ። ኦብቪየስሊ ከበጀትና ከታክስ ጋር ዲል የሚያደርግ ፖሊሲ ማለት ነው። ኦብቪየስሊ የተለያዩ ማክሮ ኢኮኖሚክ ፖሊሲዎች ናቸው ያሉት። ኤክስቼንጅ ሬት ፖሊሲ የሚባልም አለ፣ ከውጭ ምንዛሬ ሂደት ጋር ምናምን ዲል የሚያደርገው። እነዚህንና የተለያዩ ማክሮ ኢኮኖሚክ ፖሊሲዎችን በመጠቀም እንግዲህ ማክሮ ኢኮኖሚስቶች ኢኮኖሚውን ስቴብል ያደርጋሉ ማለት ነው። ሶ ማክሮ ኢኮኖሚክስ ስተዲስ ቶፒክስ ላይክ ማክሮ ኢኮኖሚክስ እንግዲህ ቅድም ከተለያዩ ቫሪብሎች ጋር ዲል ያደርጋል ብለን ነበረ፣ ወይንም የተለያዩ ነገሮችን በውስጡ ይዛል ማለት ነው። ለምሳሌ ማክሮ ኢኮኖሚክስ ኮንሰርንድ ዊዝ ጂዲፒ፣ ማክሮ ኢኮኖሚክስ ከአንዲት ሀገር የኢኮኖሚ እድገት ጋር ዲል ያደርጋል። ወይንም ደግሞ ግሮስ ዶሜስቲክ ፕሮዳክት የሚባለው አንዱ የማክሮ ኢኮኖሚክ ቫሪብል ነው ማለት ነው። ግሮስ ዶሜስቲክ ፕሮዳክት ምንድን ነው የሚለውም በኋላ መጣበታለን ኦብቪየስሊ ከዚህ ቀጥሎ ማለት ነው። ሌላኛው ማክሮ ኢኮኖሚክ ቫሪብል አንኢምፕሎይመንት ነው፣ ስራ አጥነት። አንኢምፕሎይመንት ምንድን ነው? ፐርሰንቴጅ ኦፍ ሌበር ፎርስ ዊዛውት ጆብስ ነው ማለት ነው። አንዲት ሀገር ውስጥ እንግዲህ ስራን አክቲቭሊ እየፈለጉ ማግኘት ያልቻሉት ዜጎች አንኢምፕሎይመንት በሚባል ተርም ነው ካፕቸር የሚደረጉት፣ ወይንም አንኢምፕሎይድ ናቸው፣ ስራ አጥ ናቸው የምንላቸው ናቸው ማለት ነው። ሌላኛው ማክሮ ኢኮኖሚክ ቫሪብል ኢንፍሌሽን ነው ማለት ነው። ኢንፍሌሽን የዋጋ ንረት ማለት ነው። ሌላኛው ማክሮ ኢኮኖሚክ ቫሪብል ሴቪንግ ነው፣ ቁጠባ። አንዲት ሀገር ውስጥ ምን ያህል ሰው ይቆጥባል፣ እነዚህ የሚቆጥቡት ሰዎችም የቁጠባ መጠናቸው ምን ይመስላል፣ ከፍተኛ ነው፣ ዝቅተኛ ነው፣ እየጨመረ ነው ያለው፣ እየቀነሰ ነው ያለው የሚለው የማክሮ ኢኮኖሚክስ ኮንሴፕት ኮንሰርን ነው ማለት ነው። በሀገር ደረጃ ሲታይ ማለት ነው። አንዲት ሀገር ምን ያክል እየቆጠበች ነው፣ ሴቪንግ ሬቱ እየጨመረ ነው እየቀነሰ ነው የሚለው ፓርቲኩላርሊ ናሽናል ሴቪንጉ ማለት ነው፣ ሀገራዊ የቁጠባ መጠኑ እንጂ እዚህ ጋር ስለ ኢንዲቪጁዋል ሴቪንግ አይደለም። ያንን ካነሳን ማይክሮ ኢኮኖሚክስ ነው ማለት ነው፣ የማይክሮ ኮንሰርን ነው። ሌላኛው ማይክሮ ኢኮኖሚክ ቫሪብል ኢንቨስትመንት ነው። ኢንቨስትመንት ማለት እንግዲህ መዋለ ንዋይ የምንለው ነው ማለት ነው። ሰዎች ያላቸውን ገንዘብ መቆጠብ ከቻሉ ያንን ገንዘብ ደግሞ በጊዜ ሂደት ውስጥ ወደ ኢንቨስትመንት ይቀይሩታል ማለት ነው፣ ኢንቨስት ያደርጋሉ። ሌላው ማክሮ ኢኮኖሚክ ቫሪብል ኮንዘምፕሽን ነው ማለት ነው። እዚህ ጋር ስድስተኛ ላይ ያስቀመጥኩት ኮንዘምፕሽን ነው። ሰዎች እንግዲህ ኢንቨስት ማድረግ ብቻ አይደለም፣ ሴቭ ማድረግ ብቻ አይደለም፣ የተለያዩ እቃዎችን ማምረት ብቻ ላይ አይደለም የሚሰማሩት። በህይወት ለመቆየት ደግሞ ኮንዚም ማድረግ አለባቸው። መብላት፣ መጠጣት፣ መልበስ እና የተለያዩ የፍጆታ እቃዎችን ሊጠቀሙ ይገባል። ያ ደግሞ ኮንዘምፕሽን በሚባለው ቃል ይጠቃለላል ማለት ነው። ሶ ይህም ማክሮ ኢኮኖሚክ ቫሪብል ነው። ወይንም ማክሮ ኢኮኖሚክስ ኢዝ ሲምፕሊ a branch of economics that deals with aggregate behavior of an economy ማለት ነው። ስለ አጠቃላይ የኢኮኖሚ ሁኔታው የሚያጠናው የኢኮኖሚክስ ብሬንች ወይንም ቅርንጫፍ ማክሮ ኢኮኖሚክስ ነው ማለት ነው። እሱም ለነዚህ ቫሪብሎች ትኩረት ይሰጣል ማለት ነው። ለግሮስ ዶሜስቲክ ፕሮዳክት፣ ለአንኢምፕሎይመንት፣ ለኢንፍሌሽን፣ ለኮንዘምፕሽን፣ ለኢንቨስትመንት፣ ለሴቪንግ ምናምን ቫሪብሎች ትኩረት ይሰጣል ማለት ነው። ሶ ማክሮ ኢኮኖሚክስን በዚህ ወይ ዲፋይን ካደረግን በማክሮ ኢኮኖሚክስ እና በማይክሮ ኢኮኖሚክስ መካከል ያለው ልዩነት ምንድን ነው የሚለውን ላስታውሳችሁ። ያው በባለፈው ቪዲዮአችን ዲስከስ አድርገናል ኦብቪየስሊ።
አሁን እንድታስታውሱ ላግዛችሁ። ማይክሮ ኢኮኖሚክስ ስተዲስ አባውት ኢንዲቪጁዋል ዲሲዥን ሜኪንግ ዩኒትስ ላይክ ሃውስሆልድስ ፈርምስ ኤንድ ሃው ዘይ ኢንተራክት ኢን ሰርቴን ማርኬትስ። ማይክሮ ኢኮኖሚክስ የኢኮኖሚክስ ቅርንጫፍ ሆኖ እሱም የሚያጠናው ስለ ሃውስሆልዶች በአንድ ጥላ ስር የሚኖሩት ሰዎች እና ተመሳሳይ አይነት ፋይናንሻል እና ኢኮኖሚክ ዲሲዥን ሜክ ስለሚያደርጉት ሰዎች እነሱ ሃውስሆልድ ይባላሉ። ስለ ቢዝነስ ፈርምስ፣ ፈርም የምንላቸው ደግሞ የተለያዩ ኢኮኖሚክ ሪሶርሶችን በመጠቀም የሚታዩ እቃዎችን የሚያመርቱና የማይታዩ አገልግሎቶችን የሚሰጡ ቢዝነስ ፐርሰናል ናቸው ማለት ነው። ሶ እነዚህ ፈርም፣ ሃውስሆልድ እንዴት የሆነ ገበያ ውስጥ ኢንተራክት ያደርጋሉ የሚለውን የሚያጠናው የኢኮኖሚክስ ቅርንጫፍ ማይክሮ ኢኮኖሚክስ ነው ማለት ነው። በአጭሩ ምንድነው ማይክሮ ኢኮኖሚክስ ከኢንዲቪጁዋል ኢኮኖሚክ ዩኒት ጋር ነው ዲል የሚያደርገው። ኢንዲቪጁዋል ማለት ነው፣ ኢንዲቪጁዋል ኢኮኖሚክ ዩኒት ማለት ነው። ለምሳሌ የጤፍ ዋጋ ለምን ጨመረ፣ ለምን ቀነሰ፣ አዲስ አበባ ውስጥ 1 ኪሎ ጤፍ በስንት ብር ነው የሚሸጠው፣ ሻሸመኔ ውስጥ 1 ኪሎ ጤፍ በስንት ነው የሚሸጠው። እነዚህን የመሳሰሉት ኮንሴፕቶች የማይክሮ ኢኮኖሚክስ ኮንሰርን ነው ማለት ነው። ሌላኛው ኢንካም ኦፍ ዘ ወርከር፣ አንድ ሰው በቀን ምን ያክል ገቢ ነው የሚያገኘው፣ አንድ ሰው በቀን ከሚያገኘው ነገር ምን ያክሉን ነው የሚቆጥበው። እነዚህ ፈርም፣ ሃውስሆልድ የምንላቸው ደግሞ ፋክተር ኦፍ ፕሮዳክሽናቸውን እንዴት ነው አሎኬት የሚያደርጉት፣ እንዴት ነው የሆነ ማርኬት ውስጥ ደግሞ ኢንተራክት የሚደራረጉት የሚለው የማይክሮ ኢኮኖሚክስ ኮንሰርን ነው ማለት ነው። ስለ ኢንዲቪጁዋል ኢኮኖሚክ ዩኒት፣ ስለ ኢንዲቪጁዋል ፈርም፣ ስለ ኢንዲቪጁዋል ኢንዱስትሪ ካወራን ማይክሮ ኢኮኖሚክስ ኮንሰርን ነው ማለት ነው። ማክሮ ኢኮኖሚክስ ደግሞ ከማይክሮ ኢኮኖሚክስ በተቃራኒ ከአግሪጌት ወይንም አጠቃላይ የኢኮኖሚ ስርዓቱ ጋር ዲል ያደርጋል ማለት ነው። ኢት ኤግዛማይንስ ዘ አግሪጌት ቢሄቪየር ኤንድ ኢንተርሪሌሽንሺፕስ አማንግ ዘ ላርጅ ኢኮኖሚክ ቫሪያብልስ። ለምሳሌ ከናሽናል ኢንካም ጋር አንዲት ሀገር በአመት ምን ያክል ገቢ ነው የምታገኘው፣ ምን ያክል ነው የምታመርተው ስለሚለው ነገር ካነሳን ይሄ የማክሮ ኢኮኖሚክስ ኮንሰርን ነው ማለት ነው። ለምሳሌ እዚህ ጋር አንድ ሰው በአመት ውስጥ ምን ያህል ገቢ ነው የሚያገኘው የሚለውን ነገር ካነሳን የማይክሮ ኢኮኖሚክስ ኮንሰርን ነው። አንዲት ሀገር ውስጥ የሚኖሩት ዜጎች ደግሞ እንደ አጠቃላይ በአንድ አመት ውስጥ የሚያገኙት ገቢ ምን ያክል ነው ወይንም ናሽናል ኢንካም የምንለው የማክሮ ኢኮኖሚክስ ኮንሰርን ነው፣ ወይንም ማክሮ ኢኮኖሚክስ ስለሱ ያጠናል ማለት ነው። በማይክሮ እና በማክሮ ኢኮኖሚክስ መካከል ያለው ልዩነት እንግዲህ ቀለል ባለ መልኩ ይህን ይመስላል። ጂዲፒ ኦር ግሮስ ዶሜስቲክ ፕሮዳክት፣ ጂዲፒ ወይንም ግሮስ ዶሜስቲክ ፕሮዳክት የሚባለው ነገር ምንድን ነው የሚለውን አሁን አብረን እናያለን ማለት ነው። ጂዲፒ ሪፈርስ ቱ ዘ ቶታል ቫሊዩ ኦፍ ኦል ፋይናል ጉድስ ኤንድ ሰርቪስስ ፕሮዲውስድ ዊዝን ዘ ካንትሪስ ቦርደርስ ኢን 1 ይር። ጂዲፒ ምንን ያሳየናል ማለት ነው? የአንዲት ሀገር ድንበር ውስጥ በአንድ አመት ውስጥ የሚመረተውን አጠቃላይ የምርት መጠን በግሮስ ዶሜስቲክ ፕሮዳክት እናጠቃለዋለን ማለት ነው። ይህንን ተርም ተጠቅመን ማለት ነው። ኢት ሪፈርስ ቱ ዘ ቶታል ማርኬት ቫሊዩ ኦፍ ኦል ፋይናል ጉድስ ኤንድ ሰርቪስስ ዊች አር ፕሮዲውስድ ዊዝን ዘ ካንትሪስ ባውንደሪ ኦር ቴሪተሪ ማለት ነው። And in measuring GDP, we take the market values of all final goods and services measured in various sectors of an economy. አንዲት ሀገር ውስጥ እንግዲህ የተለያዩ ኢንዱስትሪዎች እና የተለያዩ ሴክተሮች አሉ። እነዛ የተለያዩ ኢንዱስትሪዎች፣ የተለያዩ ሴክተሮች እና የተለያዩ ግለሰቦች የሚያመርቱት የምርት መጠን የገበያ ተመኑ ሲወጣለት ግሮስ ዶሜስቲክ ፕሮዳክትን ይሰጠናል ማለት ነው። በአንድ አመት ውስጥ የአንዲት ሀገር ድንበር ውስጥ የሚመረተው አጠቃላይ የምርት መጠን ግሮስ ዶሜስቲክ ፕሮዳክት ነው። ለዚህ ለምርት መጠኑ ደግሞ ማርኬት ቫሊዩ የወጣለት ማለት ነው። እነዛ የሚመረቱት እቃዎች፣ የሚሰጡት አገልግሎቶች ደግሞ የዋጋ ተመን የወጣላቸው ነው ማለት ነው። ወይንም ገበያ ውስጥ የሚሸጡ የሚቀያየሩ አይነት ነገሮች ናቸው ማለት ነው። ለምሳሌ አገራችን ኢትዮጵያ ውስጥ በ2018 ዓመተ ምህረት ውስጥ የሚመረተው የምርት መጠን አለ አይደለ? የተለያዩ ኢንዱስትሪዎች አሉ። እነዛ የተለያዩ ኢንዱስትሪዎች የተለያየ የምርት መጠን አላቸው።
የተለያየ ስራ አይነት ላይ የተሰማሩ ሰዎችም አሉ። ሶ በ2018 ዓመተ ምህረት የሚመረተው አጠቃላይ የምርት መጠን የ2018 የኢትዮጵያ ግሮስ ዶሜስቲክ ፕሮዳክት ነው ተብሎ ነው የሚወሰደው። እንግዲህ እዚህ አገራችን ኢትዮጵያ ውስጥ በዚህ በ2018 ዓመተ ምህረት ውስጥ እንግዲህ እዚህ የምርት ሂደት ውስጥ የተለያዩ ሰዎች ናቸው የሚሳተፉት። ለምሳሌ የኢትዮጵያ ዜግነት ያላቸው ሰዎች የሀገራችን ኢትዮጵያ ውስጥ የተለያዩ ምርቶችን ያመርታሉ። ኢትዮጵያዊ የሆኑት ዜጎችም እንግዲህ የተለያዩ ምርቶችን ያመርታሉ። ሶ እነዚህ ኢትዮጵያዊ የሆኑት ዜጎችና ኢትዮጵያዊ ያልሆኑት ዜጎች በሀገራችን ድንበር ውስጥ የሚያመርቱት የምርት መጠን ፓርቲኩላርሊ 2018ን ኮንሲደር ካደረግን ያ አጠቃላይ የምርት መጠንና የገበያ ተመን የወጣለት ምርት የ2018 የኢትዮጵያ ግሮስ ዶሜስቲክ ፕሮዳክት ነው ተብሎ ነው የሚወሰደው ማለት ነው። እንግዲህ ግሮስ ዶሜስቲክ ፕሮዳክትን ሜጀር ስናደርግ ኮንሲደር ልናረጋቸው የሚገቡ ነገሮች አሉ። የመጀመሪያው ኮንሲደር ልናረገው ወይንም በግምት ውስጥ ልናስገባ የሚገባው ነገር ምንድን ነው? ኢት ሜጀርስ ከረንት ፕሮዳክሽን ኦንሊ። ስለ 2018 ግሮስ ዶሜስቲክ ፕሮዳክት ካወራን ግሮስ ዶሜስቲክ ፕሮዳክትን በዛ ዓመት ሜጀር ስናደርግ ወይንም ስንለካ በ2018 የተመረቱ ምርቶችን ብቻ ነው የምንቆጥረው ወይንም የነሱን ማርኬት ቫሊዩ ወይንም ማርኬት ፕራይስ ነው እዛ ውስጥ የምናስገባው ማለት ነው። ለምሳሌ በ2017 የተመረተው የምርት መጠን በ2018 የምርት መጠን ውስጥ አይቆጠርም ወይንም አይደመርም ማለት ነው። ከረንት ፕሮዳክሽን የምንለው እሱ ነው። በዚህ ዓመት የተመረተ የዚህ ዓመት ጂዲፒ ውስጥ ይካተታል። በባለፈው ዓመት ለምሳሌ በ2017 ዓመተ ምህረት የተመረተው የምርት መጠን 2017 ውስጥ ነው የሚቆጠረው ማለት ነው። ሁለተኛው ግሮስ ዶሜስቲክ ፕሮዳክትን ሜጀር ስናደርግ ኮንሲደር ልናደርገው የሚገባው ነገር ምንድን ነው? It measures only final goods and services. It does not consider intermediate goods. ተመርቶ ያለቁትን እቃዎች ብቻ ነው ኮንሲደር የምናደርገው ማለት ነው። ተመርቶ ያለቁት እቃዎችን ስል ምን ማለቴ ነው? አንዳንድ እቃዎች አሉ ኦብቪየስሊ በከፊል የተመረቱ ሆኖ ለሌላ ምርት ደግሞ የሚያገለግሉ ማለት ነው። ተመርቶ ያላለቁ የምንላቸው ማለት ነው። ለምሳሌ የዳቦ ዱቄትን ልትወስዱ ትችላላችሁ። ዱቄቱ ኦልሬዲ ተመርቷል አይደለ? ፋይናል ፕሮዳክት አይደለም፣ ግን እሱም ፋይናል ፕሮዳክት ነው ብለን አንወስደውም። ያንን ዱቄት ተጠቅመን ገና ዳቦ ልናመርት ስለምንችል ማለት ነው። እንደነዚህ አይነት ያሉት ኢንተርሚዲየት ጉድስ የሚባሉት በከፊል የተመረቱ ግን ደግሞ ተመርቶ ያላለቁ ማለት ነው። ፋይናል ጉድስ እንደ ሰርቪስ ውስጥ አይካተቱም፣ ኢንተርሚዲየት ይባላሉ ማለት ነው። ኢንተርሚዲየት ጉዶችን ጂዲፒ ካልኩሌሽን ውስጥ መጠቀም አንድ ችግር ክሬት ያደርጋል። ያ ችግር ምንድን ነው? ለፕሮብሌም ኦፍ ደብል ካውንቲንግ የሚባል አለ። ሁለቴ ይቆጠራሉ። ለምሳሌ 10 ዳቦ ለማምረት 1 ኪሎ ግራም ዱቄት ከሆነ የምንጠቀምበት እዚህ ጋር 10 ኪሎ ግራም ዱቄት ብለን ከቆጠርን ያ ዱቄት ደግሞ ወደ ዳቦ ሲቆጠር አሁንም ደግሞ ሂደን ኢኮኖሚ ውስጥ 10 ዳቦ ተመርቷል ብለን ከቆጠርን ያ ዘ ፕሮብሌም ኦፍ ደብል ካውንቲንግን ያመጣል ማለት ነው። አንዴ እንደ ዱቄት ተቆጥሯል፣ አሁን ደግሞ ለሁለተኛ ጊዜ እንደ ዳቦ ሂዶ ሊቆጠር ስለሆነ ማለት ነው። ስለዚህ ፋይናል ጉድ እና ሰርቪስን ብቻ ነው የምንጠቀመው። ዱቄቱን ከመቁጠር ይልቅ ዳቦ ሲሆን መቁጠር ይሻላል ማለት ነው። እሱ ፋይናል ጉድ ነው። ኢንተርሚዲየት ጉድ የሚባሉት እንደነዛ አይነት ያሉት ናቸው። እነሱን አቮይድ ማድረግ አለብን። ጂዲፒን ሜጀር ስናደርግ ሌላኛው ኮንሲደር ልናደርገው የሚገባው ኤሌመንት ምንድን ነው? ጉድስ ኤንድ ሰርቪስስ ሹድ ቢ ፕሮዲውስድ ዊዝን ዘ ካንትሪስ ባውንደሪ ኦር ቦርደርስ። ስለ ግሮስ ዶሜስቲክ ፕሮዳክት ስናነሳ እንግዲህ ስለ ድንበርም አብረን እናነሳለን ማለት ነው። ለምሳሌ ስለ ኢትዮጵያ ጂዲፒ ወይንም ስለ ኢትዮጵያ ግሮስ ዶሜስቲክ ፕሮዳክት ካነሳን ያ የኢትዮጵያ ጂዲፒ ነው ተብሎ የሚቆጠረው እቃ የኢትዮጵያ ድንበር ውስጥ ነው መመረት ያለበት። እቃውን ማንም ያምርተው የተመረተው የአንዲት ሀገር ድንበር ውስጥ ከሆነ ለምሳሌ የኢትዮጵያ ድንበር ውስጥ ከሆነ እዛ ኢትዮጵያ ውስጥ የተመረተው እቃ የኢትዮጵያ ጂዲፒ ተደርጎ ነው የሚቆጠረው ማለት ነው። ኢሬስፔክቲቭ ኦፍ ሁ ፕሮዲውስስ ኢት ማለት እሱን ነው። ማንም ያምርተው
የአንዲት ሀገር ድንበር ውስጥ ከተመረተ ኢትስ ፓርት ኦፍ ዛት ካንትሪስ ጂዲፒ ማለት ነው። ለምሳሌ ኢትዮጵያውያን ሂዶ ኬንያ ውስጥ የሚያመርቱት የምርት መጠን አለ አይደለ? ያ የኬንያ ግሮስ ዶሜስቲክ ፕሮዳክት ተብሎ ነው የሚቆጠረው። ለኢትዮጵያውያን ደግሞ ጂኤንፒ ነው። በኋላ መጣበታለሁ እሱን ኦብቪየስሊ። ሌላኛው ምንድነው? we have to use market values of goods and services ግሮስ ዶሜስቲክ ፕሮዳክትን ስንለካ ማርኬት ቫሊዩን ነው መጠቀም ያለብን። እቃዎቹ እንግዲህ ወደ ገበያ የወጡ ወይንም የገበያ ተመን የወጣላቸው መሆን አለባቸው ማለት ነው። እዚህ ጋር ስለ ማርኬት ቫሊዩ የምናወራው ለምንድን ነው? አንዳንድ እቃዎች እንግዲህ ቤት ውስጥ የሚመረቱ አሉ። ቤት ውስጥ የሚመረቱ ለምሳሌ ቤት ውስጥ እንግዲህ የተለያዩ አገልግሎቶች ይሰጣሉ አይደለ? አንዲት እናት ለምሳሌ ቤት ውስጥ ብዙ ስራዎችን ልታከናውን ትችላለች። ልጆቿን መንከባከብ፣ ልጆቿን ማስጠናት፣ ምግብ ማብሰል ለልጆቿ ምናምን፣ እነዚህ ሁሉ ስራዎች ናቸው። እነዚህ ሁሉ ስራዎች ወይንም ሰርቪሶች ወይንም ፕሮዳክሽኖች እንግዲህ ግን ጂዲፒ ውስጥ አይቆጠሩም። ለምን? የዋጋ ተመን የወጣላቸው ስላልሆኑ ማለት ነው። ስለ ግሮስ ዶሜስቲክ ፕሮዳክት ስናወራ እንግዲህ የተመረቱት የምርት መጠኖቹ የዋጋ ተመን የወጣላቸው ሊሆኑ ይገባል ማለት ነው። ወይንም ገበያ ላይ ወጥቶ የሚሸጡ ገበያ ላይ ተመን ያላቸው ሊሆኑ ይገባል ማለት ነው። ግሮስ ዶሜስቲክ ፕሮዳክትን በዚህ መልኩ ዲፋይን ካደረግንና ግሮስ ዶሜስቲክ ፕሮዳክትን ሜዥር ስናደርግ እነዚህን ነገሮች ኮንሲደር ማድረግ አለብን ካልን አሁን ደግሞ ግሮስ ዶሜስቲክ ፕሮዳክትን እንዴት ነው ሜዥር የምናደርገው፣ እንዴት ነው የምንለካው የሚለውን እናነሳለን። ኦብቪየስሊ ግሮስ ዶሜስቲክ ፕሮዳክትን ይህን ፎርሙላ ተጠቅመን ነው ሜዥር የምናደርገው ማለት ነው። ግሮስ ዶሜስቲክ ፕሮዳክት ኦር ጂዲፒ ኢዝ ኢኳል ቱ ዘ ሰሜሽን ኦፍ ፕራይስ ኦፍ አይ ኮሞዲቲ ታይምስ ኳንቲቲስ ኦፍ አይ ኮሞዲቲ ማለት ነው። እዚህ ጋር ፒ ስታንድስ ፎር ፕራይስስ ኦፍ አውትፑት ማለት ነው። የእቃዎቹ ዋጋ ሲባዛ የእቃዎቹ መጠን ማለት ነው። ኳንቲቲ ኦፍ ፋይናል ጉድስ ኤንድ ሰርቪስስ የእቃዎቹ ዋጋ ሲባዛ የእቃዎቹ መጠን ወይንም ኳንቲቲ ግሮስ ዶሜስቲክ ፕሮዳክትን ይሰጠናል ማለት ነው። ጂዲፒን ቅድም በዛው ዲፋይን ካደረግን አሁን ደግሞ ግሮስ ናሽናል ፕሮዳክት ወይንም ጂኤንፒ የምንለው ምንድን ነው የሚለውን ዲፋይን ማድረግ አለብን። ከዛ ሁለቱን ደግሞ ኮምፔር እናደርጋለን ለእናንተ ቀለል እንዲልላችሁ ማለት ነው። ሶ ናው ዋትስ ጂኤንፒ ግሮስ ናሽናል ፕሮዳክት ምንድን ነው? ግሮስ ናሽናል ፕሮዳክት ሪፈርስ ቱ ዘ ቶታል ቫሊዩ ኦፍ ኦል ጉድስ ኤንድ ሰርቪስስ ፕሮዲውስድ ባይ ዘ ካንትሪስ ሬሲደንትስ ኦር ዶሜስቲካሊ ኦውንድ ሬሲደንትስ ኤኒዌር ኢን ዘ ወርልድ ኢን አ ጊቨን ፔሪድ ኦፍ ታይም ዩዥዋሊ ኤ ይር ማለት ነው። ግሮስ ናሽናል ፕሮዳክት የምንለው ደግሞ ምንን ያሳየናል ማለት ነው? አንዲት ሀገር ኦን የምታደርገው ፋክተር ኦፍ ፕሮዳክሽኖች አሉ። ለምሳሌ ፋክተር ኦፍ ፕሮዳክሽን የሚባሉት እንግዲህ ሌበር፣ ላንድ፣ ካፒታል እና ኢንተርፕሬነርሺፕ ናቸው። ስለ ግሮስ ናሽናል ፕሮዳክት ስናወራ እንግዲህ አንዲት ሀገር ያላት ፋክተር ኦፍ ፕሮዳክሽን ለምሳሌ ሌበር ሊሆን ይችላል። ያ ኦን የምታደርገው ፋክተር ኦፍ ፕሮዳክሽን የተለያየ ሀገር ውስጥ እንግዲህ የተለያየ ገቢ ጄኔሬት ያደርጋሉ ማለት ነው። ለምሳሌ የኢትዮጵያ ዜግነት ያላቸው ሰዎች የተለያየ የኢሮፒያን ሀገርና የተለያዩ የአረብ ሀገር ውስጥ ይሰራሉ። እነዚህ ፋክተር ኦፍ ፕሮዳክሽኖች ማለትም ይሄ ሌበር በኢትዮጵያውያን ነው ኦን የሚደረገው። ለምን? እነዛ ሰዎች እንግዲህ የኢትዮጵያን ዜግነት ስላላቸው ማለት ነው። ለምሳሌ እነዚህ ሰዎች እንግዲህ አረብ ሀገር ውስጥ ወይንም የተለያዩ አገር ውስጥ የሚያመርቱት የምርት መጠን የዛች ሀገር ግሮስ ዶሜስቲክ ፕሮዳክት ነው ተብሎ ነው የሚወሰደው። ለምን? የሚመረተው ነገር የዛ ሀገር ባውንደሪ ውስጥ ስለሆነ እየተመረተ ያለው። ያንን ነገር ደግሞ እያመረቱ ያሉት ሰዎች እንግዲህ የኢትዮጵያ ዜጎች ከሆኑ ያ የሚያመርቱት የምርት መጠን የኢትዮጵያ ግሮስ ናሽናል ፕሮዳክት ነው ተብሎ ነው የሚወሰደው። ግሮስ ናሽናል ፕሮዳክት የሚባለው እሱ ነው። ኢትዮጵያ ኦን የምታደርገው ፋክተር ኦፍ ፕሮዳክሽን ሌላ ሀገር ውስጥ ገቢ ያስገኛሉ። እነዛ በእነሱ አማካኝነት የሚገኘው ገቢ
የኢትዮጵያ ግሮስ ናሽናል ፕሮዳክት ነው ተብሎ ነው የሚቆጠረው። እዛ የሚያመርቱበት ሀገር ውስጥ ደግሞ የዛች ሀገር ግሮስ ዶሜስቲክ ፕሮዳክት ተብሎ ነው የሚወሰደው። በጂዲፒ እና በጂኤንፒ መካከል ያለውን ነገር ለእናንተ ሞር ክላሪፋይ ለማድረግ ለምሳሌ ቻይኖች እንግዲህ እኛ ሀገር ኢትዮጵያ ውስጥ እየመጡ አስፓልት ምናምን ይሰራሉ አይደለ? መንገድ ምናምን። እነሱ የሚገነቡት መንገድ የተገነባው የኢትዮጵያ ድንበር ውስጥ ስለሆነ የኢትዮጵያ ጂዲፒ ተብሎ ነው የሚቆጠረው። የኢትዮጵያ ግሮስ ዶሜስቲክ ፕሮዳክት ተብሎ ነው የሚለካው፣ ወይንም የኢትዮጵያ ጂዲፒ ውስጥ ነው የሚቆጠረው። እነዛ ሰዎች ደግሞ ቻይናውያን ነው አይደለ? ቅድም ያልኩት የቻይና ዜግነት ስላላቸው እነሱ እኛ ሀገር ኢትዮጵያ ውስጥ የሚያመርቱት የምርት መጠን፣ የሚሰጡት የአገልግሎት መጠን የቻይናውያን ግሮስ ናሽናል ፕሮዳክት ተብሎ ነው የሚቆጠረው። ለምን? ኢን ተርምስ ኦፍ ሲቲዝንሺፕ ዜ አር ኤ ሲቲዝን ኦፍ ቻይና ማለት ነው። ስለ ግሮስ ናሽናል ፕሮዳክት ስናወራ አንድ ቤዚክ አሁን ያነሳውላቸው ኮንሴፕት ይነሳል ማለት ነው። ኮንሴፕት ኦፍ ሲቲዝንሺፕ ማለት ነው። የኢትዮጵያ ዜግነት ኑሯቸው የተለያዩ አገር ውስጥ የተለያየ እቃ የሚያመርቱት ሰዎች አሉ። ያ እነሱ የሚያመርቱት የእቃ መጠን የዛች ሀገር ጂዲፒ ወይንም ግሮስ ዶሜስቲክ ፕሮዳክት ተብሎ ነው የሚቆጠረው። ሰዎቹ ግን በዜግነት ኢትዮጵያዊ ስለሆኑ ወይንም ያንን ፋክተር ኦፍ ፕሮዳክሽን ሌበሩን ኦን የምታደርገው ኢትዮጵያ ስለሆነች ዛት ኢዝ ኮንሲደርድ አስ ዘ ፓርት ኦፍ ዘ ኢትዮጵያስ ጂኤንፒ ማለት ነው። ቀለል ባለ መልኩ በሁለቱ መካከል ያለው ልዩነት ይህን ይመስላል ማለት ነው። ትንሽ አበዛሁት መሰለኝ። እንግዲህ ስለ ግሮስ ናሽናል ፕሮዳክት ስናነሳ ኔት ፋክተር ኢንካም ስለሚባለው ኮንሴፕት እናነሳለን ማለት ነው። ይሄ ኔት ፋክተር ኢንካም ምንድን ነው? ኦር ሲምፕሊ ኔት ፋክተር ኢንካም ኢዝ ካልኩሌትድ አስ ዘ ዲፍረንስ ቢትዊን ዘ ፋክተር ኢንካም ሪሲቭድ ፍሮም አብሮድ ኤንድ ዘ ፋክተር ኢንካም ፔድ ቱ አብሮድ ማለት ነው። ውጪ ላይ ያሉት ፋክተር ኦፍ ፕሮዳክሽናችን የሚያስገኝልን ገቢ ሲቀነስ ከውጪ መጥቶ እኛ ሀገር ለሚሰሩት ፋክተር ኦፍ ፕሮዳክሽን የምንከፍለው ክፍያ ሲቀናነስ ኔት ፋክተር ኢንካምን ይሰጠናል ማለት ነው። ኢትዮጵያ ዜጎቿን ውጭ ሀገር በመላኳ በአንድ አመት ውስጥ $500,000 የምታገኝ ከሆነና ከውጭ መጥቶ አገር ውስጥ ለሚሰሩት ዜጎች ደግሞ የምትከፍለው $300,000 ከሆነ በሁለቱ መካከል ያለው ልዩነት ስንት ነው? $200,000 ማለት ነው። ፖዚቲቭ ከሆነ ኔት ፋክተር ኢንካሙ ፖዚቲቭ ነው እንላለን ማለት ነው። እንግዲህ ኔት ፋክተር ኢንካምም አንዳንዴ ከዜሮ ይበልጣል፣ አንዳንዴ ከዜሮ ያንሳል፣ አንዳንዴ ደግሞ ከዜሮ ጋር እኩል ነው። ለምሳሌ ግሮስ ናሽናል ፕሮዳክቱ ከግሮስ ዶሜስቲክ ፕሮዳክቱ የሚበልጥ ከሆነ ኔት ፋክተር ኢንካሙ ከዜሮ ይበልጣል ማለት ነው። በዚህን ጊዜ ሲቲዝንስ ኢርን ሞር አብሮድ። በዚህን ጊዜ ምን እየሆነ ነው ማለት ነው? የእኛ ዜጎች ውጭ ሀገር ላይ ብዙ እያገኙ ነው ማለት ነው። እኛ ዜጎች ውጭ ሀገር ላይ ብዙ እያገኙ ነው፣ ወይንም ደግሞ እኛ ኦን የምናደርገው ፋክተር ኦፍ ፕሮዳክሽን ከውጪ ብዙ ገቢ እያስገኘልን ነው ማለት ነው። በሁለተኛው ኬዝ ደግሞ ግሮስ ዶሜስቲክ ፕሮዳክቱ ከግሮስ ናሽናል ፕሮዳክቱ ሊበልጥ ይችላል ማለት ነው። ዌን ጂኤንፒ ኢስ ሌስ ዛን ጂዲፒ ኔት ፋክተር ኢንካም ኢስ ሌስ ዛን ዜሮ። ኔት ፋክተር ኢንካሙ ከዜሮ በታች ነው። በዚህን ጊዜ ደግሞ ፎሬነርስ ኢርን ሞር ሂር፣ የውጭ ሀገር ዜጎች እኛ ሀገር ውስጥ ብዙ ገቢ እያገኙ ነው ማለት ነው። እኛ ጋር በመስራታቸው እነሱ ለሀገራቸው እያስገቡ ያሉት ግሮስ ናሽናል ፕሮዳክቱ ትልቅ ነው ማለት ነው። ግሮስ ናሽናል ፕሮዳክቱ ከግሮስ ዶሜስቲክ ፕሮዳክቱ ጋር እኩል ከሆነ ደግሞ ኔት ፋክተር ኢንካሙ ዜሮ ነው ማለት ነው። ኔት ፋክተር ኢንካም ኢዝ ኢኳል ቱ ዜሮ። ሶ በዚህን ጊዜ ዘ ኢኮኖሚ ኢዝ ሴድ ቱ ቢ ክሎዝድ ኦር ኖ ዲፍረንስ ማለት ነው። ግሮስ ናሽናል ፕሮዳክቱ ከግሮስ ዶሜስቲክ ፕሮዳክቱ ጋር እኩል ከሆነ ያቺ ሀገር ኢኮኖሚዋ ዝግ ነው ብለን እንወስዳለን። ማክሮ ኢኮኖሚክ ኮንሴፕቶችን በዚህ ወይ ዲፋይን ካደረግን ቀለል ባለ መልኩ ማለት ነው። አሁን ደግሞ ስለ ማክሮ ኢኮኖሚክ ጎልስ እናያለን። የማክሮ ኢኮኖሚክስ ዓላማ ምንድን ነው የሚለውን ሀሳብ አብረን እናነሳለን ማለት ነው። ልክ እንግዲህ
ሰዎች የራሳቸው የሆነ ጎል አላቸው አይደለ? ግለሰቦች የራሳቸው የሆነ ጎል አላቸው። አገራቶችም የራሳቸው የሆነ ጎል አላቸው። እናም አገራቶች የየራሳቸውን ጎል የሚያሳኩት ማክሮ ኢኮኖሚክ ፖሊሲዎችን ተጠቅመው ነው። ኤቭሪ ኔሽን ስትራይቭስ ቱ አቺቭ 5 ኪ ማክሮ ኢኮኖሚክ ጎልስ። የትኛውም አገር ወይንም ሁሉም አገራቶች በሚባል መልኩ 5 ማክሮ ኢኮኖሚክ ጎሎችን ለማሳካት ነው ጥረት የሚያደርጉት ወይንም የሚፈልጉት ማለት ነው። የመጀመሪያው ማክሮ ኢኮኖሚክ ጎል ወይንም የማክሮ ኢኮኖሚክ ዓላማ የሚባለው ምንድን ነው? ኢኮኖሚክ ግሮዝ ነው። የኢኮኖሚ እድገትን ማምጣት ማለት ነው። ኮንሲስተንስ ኢንክሪዝ ኢን ዘ ናሽናል ኢንካም ኦቨር ታይም ማለት ነው። አንዱ የኢትዮጵያ ማክሮ ኢኮኖሚክ ጎል ምንድን ነው? የኢትዮጵያን የምርት መጠን መጨመር ነው ማለት ነው። የኢትዮጵያን የምርት መጠን ስንጨምር ኢትዮጵያ የምታገኘው ገቢ ይጨምራል ማለት ነው። ሶ ዛት ኢዝ ዋን ፓርት ኦፍ ማክሮ ኢኮኖሚክ ጎል። ሶ እዚህ ጋር ኢኮኖሚክ ግሮዝ ስንል ምንድን ነው? አን ኢንክሪዝ ኢን ዘ ኳሊቲ ኤንድ ኳንቲቲ ኦፍ አን ኢኮኖሚክ ሪሶርስ ማለት ነው። የተለያዩ የምንጠቀምባቸው ኢኮኖሚክ ሪሶርሶች አሉ። የነዛ የኢኮኖሚክ ሪሶርሶች ጥራትና ብዛትን መጨመር ኢኮኖሚክ ግሮዝ ነው ብለን ልንወስድ እንችላለን። የአንዲት ሀገርን የምርት መጠን ወይንም ምርታማነት መጨመር ቶታል ፕሮዳክት ወይንም ቶታል አውትፑት ናሽናል ኢንካምን መጨመር ኢኮኖሚክ ግሮዝ ነው ብለን ኢኮኖሚክ ግሮዝን በዚህ ወይ ዲፋይን ልናደርግ እንችላለን። ሶ ይህም አንዱ የማክሮ ኢኮኖሚክ ጎል ነው ማለት ነው። ሌላኛው የማክሮ ኢኮኖሚክ ጎል ፉል ኢምፕሎይመንት ነው። ፉል ኢምፕሎይመንት ማለት እንግዲህ ሙሉ የሆነ ኢምፕሎይመንት ሶ ፉል ኢምፕሎይመንት ስንል we are talking about the maximum utilization of all factors of production። አንዲት ሀገር የተለያዩ ፋክተር ኦፍ ፕሮዳክሽኖች አሏት። ሌበር፣ ላንድ፣ ካፒታል እና ኢንተርፕሪነርሺፕ የሚባሉት ማለት ነው። እነዛን አት ዘ ማክሲመም ሌቭል ዩቲላይዝ ማድረግ ከቻለች ያ ፉል ኢምፕሎይመንት ኦፍ ሪሶርስ ይባላል ማለት ነው። ስለ ፉል ኢምፕሎይመንት ስናነሳ እንግዲህ አንዲት ሀገር ውስጥ አንኢምፕሎይመንት የለም ማለት አይደለም። ለምሳሌ አንዲት ሀገር ውስጥ ያለው የህዝብ ቁጥር 10 ሚሊዮን ቢሆንና ከነዛ 10 ሚሊዮን ህዝቦች 9.6 ሚሊዮኑ ስራ ቢኖረው እና 0.4 ሚሊዮኑ ደግሞ ስራ አጥ ቢሆን ኢኮኖሚስቶች እንግዲህ ይህንን ፉል ኢምፕሎይመንት ነው ሊሉት ይችላሉ። ፉል ኢምፕሎይመንት ማለት የአንኢምፕሎይመንት ያለመኖር አይደለም ማለት ነው። ሶ ማክሲመም ዩቲላይዜሽን ኦፍ ሪሶርስ ነው ማለት ነው። ማክሲመም ኦን አቨሬጅ ከ190 ወይንም 85% ምናምን አይነቱ ዩቲላይዝ ከተደረገ ያቺ ሀገር እንግዲህ ፉል ኢምፕሎይመንት ላይ ነች ልንል እንችላለን። ሶ እሱም አንዱ የማክሮ ኢኮኖሚክ ጎል ነው ማለት ነው። ሌላኛው የማክሮ ኢኮኖሚክ ጎል ፕራይስ ስታቢሊቲ ነው፣ የዋጋ መረጋጋት ማለት ነው። የዋጋ መረጋጋት ስንል ደግሞ ይህም በሁለት መንገድ እናያለን። የመጀመሪያው ምንድን ነው? ስታብላይዚንግ ኦር ሬዲሲንግ ኢንፍሌሽን ኤንድ ዲፍሌሽን ማለት ነው። ኢንፍሌሽን ማለት ምንድን ነው? አጠቃላይ የእቃዎች የዋጋ መጠን ኮንቲኒየስሊ በቀጣይነት እየጨመረ የሚሄድ ከሆነ ያ ምን ይባላል? ኢንፍሌሽን ይባላል። የእቃዎች ዋጋ ደግሞ ቀጣይነት ባለው መልኩ እየቀነሰ የሚሄድ ከሆነ ያ ዲፍሌሽን ይባላል። ሶ የእቃዎች ዋጋ መጨመርም ሆነ የእቃዎች ዋጋ መቀነስ ኢኮኖሚው ላይ የራሱ የሆነ ተጽዕኖ አለው። የእቃዎች ዋጋ መጨመርን ኦብቪየስሊ ይሄኛውን ሁሉም ሰው ያውቀዋል። የእቃዎች ዋጋ ሲጨምር የገንዘብ የመግዛት አቅሙ እየተዳከመ ነው የሚሄደው ማለት ነው። ይሄ ማለት ምን ማለት ነው? ቀለል ባለ መልኩ አንድ እቃ ዛሬ ላይ በ5 ብር የሚገዛ ከሆነ ነገ በ20 በ15 በ30 በ45 እየተገዛ ወይንም እየተሸጠ ሊሄድ ይችላል። ሶ ይሄ የገንዘብን የመግዛት አቅምን እያዳከመ ይሄዳል ማለት ነው። ይሄ መጥፎ ነው አይደለ? ሁላችሁም ተስማሙበታላችሁ። የእቃዎች ዋጋ ከጊዜ ወደ ጊዜ እየቀነሰ መምጣት ደግሞ ዲፍሌሽን ይባላል። የእቃዎች ዋጋ ሲቀንስ ወይንም እቃዎች ሲረክሱ ደስ ይለናል አይደለ? በ30 ብር የምንገዛው እቃ 20 ብር ቢገባ 15 ብር ቢገባ ሁሉም ሰው ይደሰታል ኦብቪየስሊ። ይህንን ግን ኢኮኖሚስቶች አይግባቡበትም ወይንም በዚህ ኢኮኖሚስቶች አይደሰቱም። ለምን? ልክ
ኢንፍሌሽን የራሱ የሆነ ጫና እንዳለው ኢኮኖሚ ላይ ዲፍሌሽንም የራሱ የሆነ ጫና አለው። ለምሳሌ አንድ ሀገር ውስጥ ያለው የእቃዎች ዋጋ እየቀነሰ ሲመጣ አምራቾች እንግዲህ ኮምፒቲሽን ውስጥ ይገባሉ። አምራቾች ለምንድን ነው ኮምፒት የሚያደርጉት? ዋጋ ለመቀነስ ነው ኮምፒት የሚያደርጉት። አንደኛው ሻጭ ዋጋ ሲቀንስ አጠገቡ ላይ ካሉት ሻጮች በተቃራኒ ሁኔታ ሲታይ ብዙ ይሸጣል። ያኛውም እሱን እያየ ዋጋ ይቀንሳል። ሁሉም እንደዛ እያደረጉ ሲሄዱ ዋጋ እየቀነሱ ሲሄዱ ምን ይከሰታል ማለት ነው? የኢንዱስትሪዎቹ የማምረት መጠን እየቀነሰ ይመጣል። አንዳንዴ ምን ይከሰታል ማለት ነው? እነዚህ አምራቾች የዋጋ ጦርነት ውስጥ ይገባሉ ማለት ነው። እነዚህ አምራቾች የዋጋ ጦርነት ውስጥ ሲገቡ አጠቃላይ ዲማንዱ ወይንም አግሪጌት ዲማንድ የምንለው ይቀንሳል ማለት ነው። በዚህን ጊዜ ደግሞ ምን ይሆናል? አግሪጌት ዲማንድ ወይንም አጠቃላይ ዲማንዱ ሲቀንስ እነዛ አምራቾች ምን ያደርጋሉ ማለት ነው? ያንን ምርት የሚያመርቱ ሰዎችን መቀነስ ይጀምራሉ ኢንዱስትሪው ላይ ማለት ነው። የምርት መጠናቸውን ሲቀንሱ እነዛ የምርት መጠኑን የሚያመርቱ ሰዎችንም አብሮ ይቀንሳሉ። ያ ደግሞ ኢኮኖሚው ላይ ምን ያመጣል? ሌላ ችግር the problem of unemployment ማለት ነው። የዋጋ ኮንቲኒየስሊ እየቀነሰ መሄድም ችግር አለው ማለት ነው። ዋጋ ኮንቲኒየስሊ እየቀነሰ ሲሄድ አምራቾች ፕራይስ ኮምፒቲሽን ውስጥ ይገባሉ። ፕራይስ መቀነስ ማለት ነው። ፕራይስ እየቀነሱ ሲሄዱ ደግሞ አንዳንድ ኢንዱስትሪዎች በዚህ ኮምፒቲሽን ሰርቫይቭ ማድረግ አይችሉም፣ ከገበያ ይወጣሉ። ከገበያ ሲወጡ እነሱ ጋር ሲሰሩ የነበሩት ሰዎች ስራ አጥ ወደ መሆን ይሄዳሉ ማለት ነው። ኢንዱስትሪው ሲዘጋ ማምረት ሲያቅታቸው ከገበያ ሲያወጡ የሰዎችን ቁጥር ሲቀንሱ የስራ አጥ ቁጥር አገሪቷ ላይ ይበዛል ማለት ነው። ሌላኛው ማክሮ ኢኮኖሚክ ጎል ምንድን ነው? ስቴብል ባላንስ ኦፍ ፔመንት ነው። ዚስ ኢዝ ዋት ዊ ኮል ኢኩሊብሪየም ቢትዊን ኢኮኖሚክ ትራንዛክሽንስ ዊዝ ዘ ወርልድ ማለት ነው። ስቴብል ባላንስ ኦፍ ፔመንት የምንለው ምንድን ነው? ባላንስ ኦፍ ፔመንት ዲፋይን ካደረግን ሰመሪ ስቴትመንት ኦፍ ኦል ኢኮኖሚክ ትራንዛክሽንስ ነው። ሰመሪ ስቴትመንት ነው። አንዲት ሀገር ከሌላ ሀገር ጋር የምታካሄደው የንግድ ልውውጥ አለ አይደለ? ያ ለሌላ ሀገር የምትሸጠው እቃ አለ፣ ከሌላ ሀገር የምትገዛው እቃ አለ። የምታስገባው ገቢና የምታወጣው ወጪ አለ። በሁለቱ መካከል ያለው ጋፕ ባላንስ እንዲሆን ነው የምንፈልገው ማለት ነው። ዛትስ ዋት ዊ ኮል ስቴብል ባላንስ ኦፍ ፔመንት ማለት ነው። ባላንስ ኦፍ ፔመንት አንዳንዴ ሰርፕለስን ያሳያል፣ አንዳንዴ ደግሞ ዲፊሲትን ያሳያል ማለት ነው። እቃዎችን ወደ ውጭ በመላክ የምናገኘው የገንዘብ መጠን እቃዎችን ከውጭ ከመግዛት ለነዛ እቃዎች ከምንከፍለው የገንዘብ መጠን ጋር ባላንስ መሆን አለበት። ያ ባላንስ ኦፍ ፔመንት ስቴቢሊቲ ይባላል ማለት ነው። አንዳንዴ ለኢምፖርቶቻችን የምንከፍለው ክፍያ ከኤክስፖርቶቻችን ከምናገኘው ክፍያ ያንሳል ማለት ነው። ሌላኛው የማክሮ ኢኮኖሚክ ጎል ፌር ዲስትሪቢዩሽን ኦፍ ኢንካም ነው። ቅድም እንግዲህ አንደኛው የማክሮ ኢኮኖሚክ ጎል ምንድን ነው ብለን ነበረ? ኢኮኖሚክ ግሮዝን ማምጣት ነው። ኢኮኖሚክ ግሮዝ ደግሞ በግሮዝ ዶሜስቲክ ፕሮዳክት መጨመር ወይንም በፐር ካፒታል ኢንካም መጨመር ሊለካ ይችላል ማለት ነው። አንዲት ሀገር ኢኮኖሚዋ ካደገ ወይንም አንዲት ሀገር የምትጠቀምበት የኢኮኖሚ ስርዓት ላይ ተመርኩዘን ለምሳሌ ካፒታሊስት ኢኮኖሚክ ሲስተምን የምትጠቀም ከሆነ የኢኮኖሚ እድገት ስታመጣ ያቺ ሀገር በድሃውና በሀብታሙ መካከል ትልቅ ጋፕ ሊፈጠር ይችላል። የገቢ ወይንም የኢንካም ጋፕ ማለት ነው። ያንን የኢንካም ጋፕ ለማጥበብ ያቺ ሀገር የተለያዩ ማክሮ ኢኮኖሚክ ፖሊሲዎችን ልትጠቀም ትችላለች። ለምሳሌ ኢንካም ሪዲስትሪቢዩሽን ፖሊሲ የሚባል አለ። ከሀብታሙ ወስደን በማያስታውቅ መልኩ ለድሃው የምንሰጥበት ፖሊሲ ወይንም ሜካኒዝሞች አሉ ማለት ነው። ኢንካም ሪዲስትሪቢዩሽን ይባላል። ወይንም ድሃውን ሰፖርት የምናደርግበት ሜካኒዝም አለ። ለምሳሌ ታክሴሽንን ተጠቅመን ኢንካም ሪዲስትሪቢዩት ልናደርግ እንችላለን። ፕሮግሬሲቭ ታክሴሽን የሚባሉትን ተጠቅመን ኢንካሙ ሪዲስትሪቢዩት እንዲደረግ ማድረግ እንችላለን ማለት ነው። ኢንካም ሪዲስትሪቢዩሽን ወይንም የተለያዩ ኢንካም ሰፖርቶችን መስጠት የማክሮ ኢኮኖሚ ጎል ነው ማለት ነው።
እንግዲህ ለዛሬ ያዘጋጀሁላችሁን ትምህርት እዚሁ ላይ እናበቃለን ማለት ነው። በቀጣይ ቪዲዮአችን ስለ ማክሮ ኢኮኖሚክ ፕሮብሌምስ አብረን ዲስከስ የምናደርግ ይሆናል። እስከዛ ሰላም ቆዩ።